የት ነው ሄደው? ምን ነው ላሰማሽ? ማሄ ምን ብላ እንደተሳደበች ነይ እናት ሆነሽ ይሄንን የምትመርጭ ከሆነ ነይ፣ ችግር የለ። እኔ የምትፈርዱ መፍረድማ ልማዳችሁ ነው። የሰው ልጅ ሰው ወዶ ይሄንን የምትፈልጉት ተሰደቢ ያምላክ ለዛው እየለመነ ይዛው ትሰጣታለች። አይመዳኔ የሰው ልጅ ሰው ወዶ እየዞረ ይሰጠዋል። የሷ ደግሞ ያምላክ ለዛው እየለመነ ይዛው ትሰጣታለች። አይመዳኔ ነው። ይሄ እኮ ግን መረገም ነው እኮ ጋይስ። እኔ ለምኜ ለልጄ ጊፍት ቢሰጣት አንቺ ለምነሽ ለስሙ ጥቁር ባል ያለሽ ወንድ ባዳ ዴቭን የመሰለ ባል ይዘሽ እዚህ ቁጭ ብለሽ ከሀበሻ ለምንሽ አለ። እኔ ስለ ልጄ ነው የሰጠኋት። ሬሳዬንስ ብሰጣት፣ ህይወቴንስ በከፍ ኩላሊቴን ብሰጣት፣ አንቺስ አቶ ዮናስ ለአቶ ዮናስ ነው ስለ ዴቭ ነው የምትሰጪው? ለዴቭ ነው የምትሰጪው? እኔ ስለ ልጄ ነው የሰጠኋት። አንበሳ ነው የሰጠኋት። አንቺ ስለማን የሰጠሽው? እስቲ ንገሪ። ምን እያደረግሽበት ነው? ይህንን ነው ዝም በያት የምትሉ? ይህንን ነው ዝም በያት የምትይኝ? ማለሽ ሚሊዮን ይህንን ዝም በያት የምትይው? ምን ነው ፈራጁ ናችሁ? ሁሌ መፍረድ አይደብርም እንዴ? ሁል ጊዜ መፍረድ? ኧረ እናንተ ሰዎች አትፍረዱ፣ በልጆቻችሁ ይፈረዳል። እዚህ በእኔ ስትፈርጂ አንቺ ላይ ነው የሚፈርድ። ልጅሽ ናት። ሌላው ልጅሽን ወስዶ ይሄኔ ሴጋ ነው በአፏ የሚያስነቅልልሽ። አትፍረጂ ነፍሴ። ስትፈርጂ ይፈረድብሻል። ሳታያት ይሄኔ ልጅሽ በአፏ ሞልቶ በቂጧ እንትን እያለ ነው። ኦኬ ይሄኔ ድራጎ እያዞራት ነው። አታውቂም ልጅሽን ስለማትከታተይ። ይልቁንስ ልጅሽን ፍቅር ስጫት። አትግቢ በእንደዚህ አይነት ነገር። እናት ስትሆኝ የእናትነት እንትን ታውቂዋለሽ። ምን አንደኛ ሳምሪ እግዚአብሔር ምስክሬ ነው፣ በጣም ታገብራት ነበር። እንደው ሳምሪ ለነገሩ እዚህ ጋር ማን ብትያት እኔ ቁጭ ብዬ ካከሌ ተጣል አልላትም እንጂ አልላትም። ሳምሪ ሀቡ ስትሉ ነበር አይደለ? በቀደምታ ከሀቡ ጋር መጫወትሽ ደስ ብሎኛል ምናምን አለ። ምንድን ነው ደስ የሚልሽ? ከሁሉም ጋር እጫወታለሁ። አይኔና ሀቡ እዚህ እየነገርኳትኝ ራሱ ደግማ ትጠይቀኛለች። አይ ትንሽ አንስማማም እንደዚህ እኔ እንዳንቺ እናት ቁጭ ብዬ ቆይ ካከሌ ጋር ተጣልቻለሁ ሳምሪ አልላትም። እንደዚህ ነገር አላስተምራትም። ነጫጅ ኦኬቲ ልብስ ታስቀያች ሄድጭ እከክ እኔ ምን አገባኝ? እኔ ስለወለዳት አባቷ እንኳን አንድ ቀን መጥፎ ነገር ነግሬያት አላውቅም። እንኳንስ እዚህ ቁጭ ብዬ እኔ ስንት ማስተምራት የማስበው ስንት ነገር አለ። ስንት የማወራው ነገር ጠፍቶኝ ነው እንዲ ደግሞ እዚህ ከማንም ጋር በተናጀስኩ ቁጥር እዛ ላይ እኔ አንቺ በስልኩሽ እንዲ አንቺ እኮ ቴሌግራም እኮ ሰዎችሽን እነዚህ ቴሌግራም እኮ በጎችሽን ሰብስበሽ እኮ ነው። እኔ ልክ ስተኛ እግዚአብሔር ምስክሬ ነው እንዲ ነው የምትላቸው። ነፍጠኛ ትንገራችሁ ተሰበስብና እንዲህ በሏቸው። አሁን እንዲያውም ስለምትቀዳ ስለምታውቅ ሰው ነው የምታረገው። ታረግና ሆዴቼ እንደች እረፍት ታርጉ። እሺ እንዲህ አርጉ። ከሄዳችሁም ደግሞ ዲቦራ ጋር ሂዱ። እንዲህ ነው የምትለው። ኢቨን ሄለን ቂጦ ጋር አትልም። ከሄዳችሁ ዲቦራ ስትገባ እሷ ጋር ሄዱ። አትግቡ። ያቺ ሊያ ቤት ዩቱብ ላይ አትግቡ። በእሷ ኃይል ይመስላል ልጆቹ ጭራሽ እንዲህ ስትላቸው ተደብቀው መጥተው ነው የሚያዩ። ተደብቀው መጥተው አንቺ ሸካታ አጥንትሽ የሚሸት አጥንትሽ የእኛስ ጥርሳችን አፋችን አለ ይሸታል የተባለው አፏ ይሸታል ነው። እኛስ ይልሽ ተመርመ አጥንት በምን ይታጠባል? እስቲ ንገሪ ቤታ፣ አጥንት በምን ይታጠባል? ያት ዮናስ ልጅ አጥንትሽ በምን ይታጠባል? በምንም። በስሰሽ ገምተሽ እዛው በስሰሽ መጨረሻሽ ዘረቤስ። ድሮም ዘር ከሌለው ተወልደሽ ነው። ቢያከብርሽ ኖሮ አባትሽና እናትሽ ቢያከብር ኖሮ እናትሽ ጋር ይልክሽ ነበር። የቅማላም ዘር በስበ ሀሳብ ዘርሽ ነው የምታውቂ። ሄደሽ አማራ ላይ የምትወተፊ አባትሽን ጠርተሽ እናትሽን ድገሚ ብሉሽ የማታውቂ አባቴ ያን ጊዜ እኛ ጋር መተሽ ምን አባሽ ስትይ ነበር? የእውነቴን እኮ ነው። ምን አባሽ ስትይ ነበር እኛ ጋር መተሽ? የዛኔ እንትናን አፍቅረሽ ማለት ነው። ማነው ስሙ? ኩማን አፍቅረሽ እንዲህ ሾሎብሽ በዛ ዝብዝፍነትሽ መላጣ
እኔ አልተለም ሊፕስቲክ የምጠቀው እረፍት ላድርግ ነው። የፊቴን አሁን አጥቤዋለሁ። ይኸውልሽ እንደዚህ መሳደብ ሰው አቅቶት አይደለም። አንቺ የሚገባሽ እንደዚህ አይነት ስድብ ነው። ማሚ አሁን እንደዚህ ብትሰብሽ ኖሮ አርፈሽ ቁጭ ትይ ነበር። እኔ ያንቺን ደካማ ጎንሽን መደመቀዋለሁ። ግን ልጆች አሏት፣ ቤተሰብ አላት። እኔ ግን ነገር ማንንም አልሰማ። በመጣሽበት ሰ ባልመጣሽበት መስሎሻል። እኔ አሁን ሰው ሲሳደብ ምናምን ነገር እንዲህ እኮ እኔ ስቃለሁ። በነካሹ ልክ ያስታጥቅሻል። በነካሹ ልክ አትወልጅም ብላለችኝ ሊያ። አንቺስ ምን ብለሽ ተናግረሻታል? ትረሻለሽ እኮ ብትናገር። የስድብ ሽቶ የለው። ትረገጫለሽ። ተበታተና ታፕታ ፓርክ ስጥ ገንዘብ ጊፍታል። እኔም ልጫወት ነው። ትሄድበታለች። ሄድብሻለሁ። አይስወር ሄድብሻለሁ። አንቺን ሄድብሻለሁ። ሙጃ ይመጃለች። የታባሽ ሂጅባት ትንሽ። አንቺ ደግሞ እስቲ መድኃኒት እንትን ማግኒዚየም የለዋጥ የኔ እናት። እዚህ ሀገር እንኳንስ ተቀምጠሽበት አይደለም እናቴ፣ አጥንትሽ ነው እየቀጠነ ሄዱ። በኋላ ተፈጣትሽ ብትገጣጠን ብርድ እንዳይመስላችሁ። ወይ ዙፐ መጠጣት አለባቸው፣ የሞቀ ነገር ስጋ መብላት አለባችሁ ምናምን ነገር። እኔ ዙፐ ስለማልሰራ እንደዚህ ነገር መጠጣት አለብኝ እንዳልወፍር ብዬ ነዋ። ካልሆነ እንደሷ ደግሞ ማንጃሮ ተወገቻ አጥንቴ ሳሳ በ40 ዓመቴ። በተለይ ማንጃሮ የሚሆነው ለወጣቶች ነው። እንደኛ ላለው አጥንቱ ለሳሳ አሮጊቶችማ ጭራሽ ቀነጣጥሶ ነው ቁጭ የሚያደርገ። ለዛ እኮ ነው የምትለው እኮ ኦኮቴ ሃፒ በርዝዴይ ቤታዩ ለበርዝዴይ ስጦታ ነው። አንበሳ ነው ያልሽው። አንበሳ ስሰጥሽ እንደው በቃ እኔ ሲጀመር ልንገርሽ አይደለ፣ እግዚአብሔር ምስክሬ ነው የምልሽ፣ ደስ ይለኛል። አንድ ጊዜ ለሆነ ሰው ተጣልቼዋለሁ። ስም እንትን ማለት አልፈልግም። ሲከፋ አይቼ ሰጥ። በእርግጥ የዋ ሴት ነኝ፣ በጣም የዋ ሴት ነኝ። ያለኝን ማካፈል እወዳለሁ። እኔ ለልጄ ትላንትና ስለሰጠዋት ነው ለምነሽ ያልሽው። ሂጂ እኔ እንደውም ቆይ ጠብቂ፣ ለራስሽ ሰጥሽና እንትን እልሻለሁ። ግን እየሰጠሽ ነው የምረግጥሽ። የቦርዴ ግብት አሁን ታዩታላችሁ። ስትገባ እንዲህ ነው የምትለው። ለእሷ መልስ አልሰጣትም። ሂጅብኝ ፎሎ ነሽ አልኩሽ። ፎሎ ነው ማረግሽ። ይኸውላችሁ ድሮ ቢሆን ኖሮ እንዴት እንደወደቀች የምታዩት መድኃኒዓለም። ድሮ ቢሆን እዚህ ጋር ቤታዮ ይቺ ልጅ ወድቃለች እኮ በእኔ ስበብ ልትሆን እኮ ነው። አሁን ቤታዮ ድሮ እንደዚህ ልትናገሯት፣ ይሄ በሙሉ ልብ በልብ ነበር የሚሆንላችሁ። ልብ በልብ እግዚአብሔር ሲያዋርድሽ ከነፍጠኛ ጋር ተጣላሽ። ከነፍጠኛ ጋር ወደቅሽ ስልሽ እንዲህ ልታይ ቤታየን እኮ መናገር እኮ አይከብድም። በጎቿን ምን እናደርጋቸዋለን? ይመጡልሽና ቤታዮ ሀርት ቤታዮ መውደቅሽን የምታውቂ በኮሜንት ነው። አንቺ በስባሳ መውደቅሽን የምታውቂ የለም። አስጠልተሻቸው እግዚአብሔር። ያንቺ ግን አንቺ ከላይ ነው። ያንቺ ከላይ ነው የተነጠቅሽ። እንትን ምንድነው ክብረ ምንድነው የሚባለው? ግርማ ሞገስሽ እግዚአብሔርን እሱ ሰጠሽ፣ እሱ ነጠቀሽ። ደግሞ ፍጥነቱስ እንዴ ነሽና ፈጣን ሎተሪ። እኔ እንደዚህ አይነት ውርደት በዘራችሁም አያጋጥም። ጠዋት ተነስታ ማታ ምንድነው የሚባለው? የሆነ ተረት ነበረ። ምን ነበር? የሆነ ተረት ነበረ። ጠዋት ተመርታ ማታ መርካቶ ነው ምናምን። ምንድነው የሆነ ተረት ነበረ። እኔ ጂጂ እኮ ጠፋብኝ። ጠዋት ተመርቶ ማታ መርካቶ፣ ጠዋት ተመርቶ ማታ መርካቶ። ያንቺ ክብረ ሞገስማ እንደዚህ ነው ውድ
እኮ ያለው ፈር ያስበላሽ። ጠዋት ተመርቶ ማታ መርካቶ ክብረ ሞገስ፣ ጠዋት ቤታ ነበራት ክብረ ሞገስ፣ ማታ መርካቶ ተሸጠ። እግዚአብሔር ምስክሬ ነው። ያንቺ ደግሞ ጉድ ነው እንጂ እንደዚህ አይነት ውርደት አይታችሁ ሰምታችሁ ታውቃላችሁ? ለምን ነው ከፍታት? ሰው ልጅ ያችን ቆንጆ የኔ እናት በቃ እኔ እንደዚህ አይነት ሴት ነው የሚመቸኝ። እኔ አሁን ብዙም እንትን የለኝም፣ ግን ጎረስ ስለሆነች ደስ ትለኛል። አፈር ቢያፈር ያስበላሽ። ነይ የሰው ልጅ ነይ ነይ። $2,000 ምናምን ኤልሳቤት ኮኮ ማናየው ምናምን የአክተሮች ልብስ እኔ እንደው ገዝታ ትመልሰው እንደሆነ አላቅም እንጂ የታረጓቸው ማሰጭኝ ነው ምላት። ባገኛት ዱባይ ሲሄድ መጀመሪያችን ልጅ ነው። ከዛ ሄጄ እንዲ ነው ምላት፣ እስኪ ልብስሽን ስጭኝ ነው ምላት። ልብሷ አሁን የለበሰችው ልብስ ጉግል አሉት። እግዚአብሔር ጉግል ስታረጉት ዶላር ሄደና $3,000 ሄደና $2,000 ትንሹ 600-700 ዩሮ የምትለብሰው መጽሐፍ ይዛለች። ቢጎ የሚባል የሆነ ኮስሞቲክስ ምናምን ነገር ነው የምትሰራው እና ጉራ የለባት ብሌን ነው የምትባለው። ብሌን እናቴ የምትረግጥበት ሬድ ቴፕሽ ምናምን መቼስ ይሄ አይወራ። እኔ ለዝን እኮ ስለ አንቺ አህያ መጋጃ ገመድ ከኋላ አድርገሽ እዚህ በቀን እንኳን 10,000 ብር እንኳን 10,000 በኢትዮጵያ ማሰር አብለሽ እንዴት አለውጭ ነይ ለውጥ የታባሽ ነይ ለውጥ ወርልድ ፋሽን ዊኬንድ ዱባይ ላይ ያ ከሞዴሎች ጋር ነው እንትኑ ባርጉትና ሰብሪና ደከመን እኮ እናቴ ብዙ አወራን ወሬ ብቻ እንጂ አሁን ልጅ ተበተን በቃ ደከመኝ። ደዛ እሷ እኮ እንደኔ አታወራም። 3 ሰዓት እኮ ነው 3 ሰዓት። እኔ እኮ ማውራት እችላለሁ። እቺ የአባዲና ትራፊ እኔ እናትሽ አንቺ አርታ ነው እኔ አባትሽ ለዚህ ነው የማይነግርሽ። የበደላት በደል አለ ማለት ነው። አንቺ ሙጃ ልከበር ካልሽ እኔማ ለልጄ ልንገርሽ፣ ለልጄ ዛሬ የምታያት ጂጂ እንዲሆነችው ወይ በወይዘሮ ሳምሪ እንደሆነ ብታውቂው ጥሩ ነበር። አልተከፈለልሽ። የእናትን ወግ አታውቂ። እናት እንዴት አድርጋ ሰው እኮ በእናቱ እኮ ነው የሚያውቀው እኮ። እናትሽ ብትከፍልልሽ ኖሮ የእናትን ውለታ የእናትን ጥቅም ታውቂ ነበር። አንቺ ሙጃ
ለሴትም ክብር ይኖርሽ ነበር። ማህፀን ተንፋቀቀ ተንሸራተተ እያልሽ እንደ ወንድ ባላወራሽ ነበር። ሄደት እዛ ምንድን ነው እንደ ወንድ እናቱን የሚያቅዙ እንዴት ነበር ስ የሚያከብረው? መጀመሪያ ነበር መጥን መደጎስ። አሁን ምን ያደርጋል? ደስ ጥሩ ማቀሳል እርገጫቸው ይላሉ፣ አትርገጫቸው ይላሉ፣ እርገጫቸው አትርገጫቸው ይላሉ። እያየን የምናድሰው ዙን ቆጣ ፕሮፋይል ዙን አረገ ይሄከና ሻይ ነው ስትላቸው አይደለም ደነቅ አንድ ሰው እኮ ሰውን ለመናቅ እኮ እኔ ማን ነኝ ማለት አለበት። መጀመሪያ የራሱ የሚተኛበት የራሱ የሆነ በቃ የራሱ የሆነ ሌላ ባካፕ ምናምጦት ለራሳችሁ ቀዘናችሁ መጡ በርበሬና ቂጣችሁን ለመታጠን የምትገቡ